አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚና ሚፍታህን አይቼ ማለት ነውና ቅመማ ምንድነው? እንዴት ነው ነገሩ? እንደዚህ ይቻላል እንዴ? ብሩኬ ሲመጣ ታየኝ የማሊያ ለብሳ ቀውጤ ነው የሚያደርገው። ሚፍታህ የስራክን አሁን እቤት አትቀመጥ እሷን እንዴት ነው አሁን አጋፍጠክ ምናምን ዞር ለማለት እንደዚህ አልብሰክ ማሊያ ግን ቃል ገብታለች፣ መሀላ ገብታለች። እንግዲህ ማለት በቃ የመጣብኝን ችግር በሙሉ እጋፈጣለሁ ብላ ማለት ነው። ቅመም ይቻይ እንግዲህ ጭራሽ ማሊያ ለብሰሽ ትጠብቂዋለሽ እና ይመቻችሁ። ለማንኛውም ሚፍታህ እንግዲህ እሱ ከሌለበት ብሩኬ ከሌለበት አጣርቶ የለም ብሩኬ ብሎ እንግዲህ ሂዶ ማሊያ አስለብሷታል ማለት ነው። እና ያው እንግዲህ ሲሄድ ወይ እዛው ሆኖ ካልጠበቃት ለነገሩ እኔ እወጣለሁ ብቻሽን ተጋፈጭ ብሏታል። እና የሚመጣባትን ነገር እንግዲህ ቅመሟ ቃል ገብታለች ለመጋፈጥ ማለት ነው። ፈጣሪ ይሁንሽ እንግዲህ እና በዩቲዩብ መጥተዋል እንግዲህ እንዳያችኋቸው በሚፍታህ ቤት ማለት ነው ከቅመሟ ጋር እና ያው መምጣት አለባችሁ። በነገራችን ላይ በቅመሜ ቤት ዛሬ መምጣት አለባችሁ ጨረቃዎቻችን፣ ብሩኬ ሀይሚዬ መምጣት አለባችሁ በቤታችሁ ማለት ነው። እስከ ዛሬ ድረስ ያው ሳምንትን ያክል ነገር አልመጣችሁም ነበረ። ስለዚህ ከዚህ በኋላ ተከታታይ ብትለቁ አሪፍ ነው ማለት ነው። ሰብስክራይቡም እንዲሄድ ያው 4000 ነው የቀራት ውዶች የቅመሜ ሰብስክራይብ እንግዲህ ዛሬ መምጣት አለባቸው። 7 ብትመጣ ደስ ይለኛል። እንግዲህ ሼር እያደረጋችሁ ነው ሁላችሁም፣ ቀጥሉበት፣ ሄዱበት። ከዛ 7 ስትገባ 3000 ይቀራታል ማለት ነው። ትንሽ ነው የቀራት። በቅርቡ 300 ኬ ትገባለች ኢንሻአላህ። ብሩኬም 350 ኬ ይገባል ማለት ነው ወንድማችን። እና ዛሬ እንግዲህ ወደ ሀያት ይጃለሁ ብሎ ነው የመጣሁት በሌለበት እያለ እና ቢኖርማ እግራ አይረግጥም ነበር ታቃለከ ሚፍታህ። እና መጨረሻ ላይ ምን ቢል ጥሩ ነው አግተን ምናምን የማንቸስተርን ማሊያ እናልስለብሰው እንዴ ምናምን አላለም ጭራሽ። እንደ ባለፈው ለምደካል። ባለፈው አግቶ ምን እንዳደረጉት አይታችኋል አይደለ? ደግሞ እንደዛ ጭራሽ ይሄ ከባድ ነው። ይሄ ከባድ ነው ሚፍታህ እንዳታስበው። ቅመሜም ደግሞ መሞት ፈልገ ካልሆነ አለችው። እንዴ መሞት ፈልጋችሁ ካልሆነ በስተቀር ይሄን ነገርማ የመጨረሻ እሱም ደግሞ የዘላለም ጸብ ነው የሚሆነው አላለም። በጣም ነው ያሳቀኝ የምር። ይመቻችሁ። ለማንኛውም እንግዲህ የብሩኬን ሪያክት እናያለን ማለት ነው። እና ቤት ድረስ ቀጥ ብሎ መጥቶ ማሊያ አስለብሷታል። እንግዲህ ቅመምክን ቅምጥልህም ማለት ነው አንተ በሌለህበት አውቆ አጣርቶ ብትኖርማ አይደፍረህም ነበር። ለማንኛውም ይመቻችሁ። እና ደግሞ ሙሽዬ የኛ ደርባባ ናት ተናፍቃ ነበርና ወላሂ በጣም ናፍቃኝ ነበር። እኔ ራሱ ምንድነው ያው ጠፉ፣ ሀብም ናኒም ጠፍተዋል። ከዛን ጊዜ ወደዚህ እንግዲህ በዛ ነገር ተነጋግረው ነው መሰለኝ ቅር ተሰኛይተው ምናምን ጠፍተዋል። ከናኒ ድንቡሽቡሽ ልጅ ጋር ማለት ነው። ደስ ትለኛለች የምሬ ነው። እና ሀብ ወንድማችን እንግዲህ በዛ ምክንያት ነው የጠፋሁት ምናምን ብሏል። እና ደግሞ ማዘሯም አሟት ነበር ወንድሙ መሰለኝም ያለው አይደለ? ፍርዴ የሚባለው አታቁቱም ብሏል። አይተን አናቅም፣ ያው ቪዲዮ ላይ ምናምን ወታያቅም። እንግዲህ ፈጣሪ ሰላሙን ጤናውን ይስጠው። ሙሽዬም ፈጣሪ ረጅም እድሜና ጤና ይስጣት ማለት ነው። ስላየዋት በጣም ደስ ብሎኛል። ሀብም ተናፍቆ ነበረ። በቲክቶክ ነው ብቅ የሚለው እንጂ በዚህ ጠፍቶ ነበር በዩቲዩብ ማለት ነው። እና ከናኒ ጋር ታረቁልንና በሳቅ በደስታ ኑልን። እንዴ ጨረቃዎቻችን ታረቁ ስንል ደግሞ እናንተ ጸብ ሆ ሙሽዬም እኮ ተቸገረች። ምን አለች? በእነ ሀይሚዬና ብሩኬ ደስተኛ ስትሆን ደግሞ እነሱ ተጣልተናል ምናምን አላለም። አንዱን ስትይዞ አንዱ አይገርምም? እና ያው ይታረቃሉ፣ መታረቃቸው አይቀርም። እኛ ሰርግ እየጠበቅን ጭራሽ ጸብ። እና ደግሞ በዘንድሮ ነው እንግዲህ ሰምታችኋል አይደለ? ሰኔ ላይ ነው የምትመረቀው ምናምን የምትጨርሰው። ከዛም በኋላ ያው ሰርግ ነው ማለት ነው። እና እንደዛ ብለውን ነበረ። ስለዚህ ያው ይሄን ነገር ማስቀጠል መቻል አለባችሁ ማለት ነው። ያው ጸብ ያለ ነው፣ መግባባት መቻል አለባችሁ። ሲቀጥል ደግሞ ያው ከዚህ በፊት ተናግሬው ነበር እኔ
ከስራ ሲመጣ ምናምን ካሜራ ደቅና ናኒ ስለ ጨረቃዎች ስትጠይቀው በቃ እሱ ሌላ ነገር እንትን ይላልና ባሎቻችሁ ከስራ ሲመጡ ምናምን ከዋለው ውለው ሲመጡ አረፍ ብለው ቀስ አርጋችሁ ምናምን ነው መናገር ያለባችሁን ነገር መናገር እንጂ እንደዚህ ካሜራም ሆነ ካሜራም ባይሆን ራሱ ማለት የሚዲያ ሰው ባትሆኑ ባሎቻችሁ ከስራ ሲመጡ ማለት አረፍ ብለው ምግብ በልተው ምናምን ሲረጋጉ ምናምን ነው ቁጭ ብላችሁ መናገር ያለባችሁን ነገር ቀስ አርጋችሁ መናገር ያለባችሁ እንጂ ልክ እንደመጣ ልኩስ ካደረጋችሁ ቡግግ ነው የሚሉት ማለት ነው። ስለዚህ እንደዛ ያው ይሄ ነገር ትምህርት ነው ብዬ አስባለሁ። እና ሁላችሁም እንደዛ ነው ለማድረግ መሞከር ያለባችሁ። እኔም ብሆን እንደዛ ነው ማድረግ ያለብኝ ብዬ የማስበው ማለት ነው። ሁላችንም ቢሆን ማለት ነው የሚጠቅመው እንደዛ ነው። ምክንያቱም ያው ሰው ከዋለ ውሎ ሲመጣ ሌላ ነገር እንትን ካለ ይሄ ነገር እኮ መጥፎ ነገር ሆኖ አይደለም፣ ያው እናስታርቅ እንደዚህ መፍትሄ እናምጣ ምናምን በሚለው ነው የመጣችው። ግን ድካሙን ካባረረ በኋላ ቢሆን አሪፍ ነበር ነው። እና ዞሮ ዞሮ ያ ነገር ቀላል ነው። በዚህ ነገር ከሆነ የልጆች ጨዋታ አደረጉት እኮ እነሱ ራሱ እንዴ እነሱ የሚመክሩት ትንንሾቻቸውን እየመከሩ ጭራሽ እነሱም ደግሞ ለማንኛውም እናንተም የልጆች ጨዋታ አታደርጉት ማለት ነው። ስንት አመት ሙሉ የገነባችሁትን ፍቅር እንደዚህ ቅር ተሰኛይታችሁ ደግሞ ያሳቀኝ ማለት ነው። ሙሽዬ ምንድን ነው እና ታዲያ አንተስ የሀይሚዬና የብሩኬስ ደግሞ ሰበር ዜና እኮ አለ አይደለ? ሰበር ዜና ትሰማላችሁ ብሎን ነበረ ብሩኬ እና እንግዲህ ከፋሲካ በኋላ ሽምግልና ምናምን ይላካል ተብሏል ማለት ነው። እልልል በሉ ማለት ነው። እና አልሐምዱሊላህ ለዛ እንግዲህ ያብቃን ፈጣሪ ሁሉን ነገር አስተካክሎት ያልጠራውም ነገር ጠርቶ ሁሉም ነገር ተስተካክሎ ደስታችን ሙሉ ሆኖልን መጨረሻቸውን አላህ ያሳምርልን ሀይሚዬና ብሩኬን። እና ደስ የሚል ዜና ሰምተን አረጋገጥን። እንግዲህ ፈጣሪ ደግሞ መጨረሻቸውን ያሳምርልን፣ መጨረሻው ይመር እያላችሁ ዱአ አድርጉ። ሀይሚዬና ብሩኬን በእነሱ ፍቅር መሀል ገብቶ የሚፈተፍተውን ምቀኛውን ተንኮለኛውን ፈጣሪ ያዝልን እና ደስ ብሎኛል። የምሬ ነው፣ በጣም ነው ደስ ያለኝ። እና ሙሽዬ ያንተስ ታዲያ ምናምን ስትለው ተጣላችሁ እንዴ? አልተጣላንም። ከዛ ደግሞ በኋላ ላይ የኔን ታየው ወይኔ እናቴ የኔን ታየው ይላል። ለምንድን ነው የምተወው ምናምን ትለዋለች። እንዴ ምንድን ነው እነሱ እንትን ሲሉ አንተ ደግሞ ምናምን ለምን ያንተስ ይቀራል? ሁለታችሁም መሆን አለበት አለች እናት የኔ እናት። እና እንግዲህ ሙሽዬ ደስ ብሏታል በሀይሚዬና በብሩኬ። ደግሞ በዛ ደስ ሲላት ደግሞ እሱ ደግሞ ትንሽ ሌላ ሩዋንዳ ፈጠረ ማለት ነው። ግን የነሱ ቀላል ነው፣ ይታረቃሉ፣ ችግር የለውም። እነሱ ተነጋግረው ምናምን እነሱ እዚህ ሚዲያ ላይ እየመጡ ሁሌ አይጨቃጨቁም ምናምን ያለውን ነገር ያስታርቋቸዋል። ሙሽዬም ከሰማሽ ምናምን ደግሞ የናኒም እናቱ ነው አንድ ላይ በመሆን ይታረቁልናል ማለት ነው። ከዛ በዓልን በሰላም በፍቅር እንደምናሳልፍ ተስፋ አደርጋለሁ። ከዛ ውጪ በዛም በዚህም በአንዳንድ ነገሮች ምናምን እንዳትሸበሩ። ሀይሚዬና ብሩኬ ሁሌም ወደፊት የኛ ጨረቃዎች ምንም የሚጣ ነገር የለም። የተባለውን ሁሉ እያመናችሁ አለ አይደለ? አንዳንድ ነገሮችን እንትን እያላችሁ ምናምን ምንም እንዳትሸበሩ የጨረቃ ፋሚሊ፣ ሁሉም ነገር ሰላም ነው። ወደፊትም ደግሞ ከዚህ የበለጠ ደስታችን ሙሉ ሆኖ ደግሞ አሁን ላይ በቃ እኔ በጣም ደስተኛ ነኝ፣ ሙሉ ደስተኛ ነኝ። የምሬ ነው። ቃል ኪዳን ተገባብተው ምናምን ያየነው ነገር ሁሉ በጣም ደስ የሚያሰኝ ነገር ነው እና ትልቅ ነገር ነው እና ወደፊት ደግሞ ከዚህም በላይ ወልደው ከብደው የምናያቸው ይሆናል ኢንሻአላህ ማለት ነው። እና በጣም ደስ ብሎኛል ወዶች፣ ሰላማችሁ ይብዛልን። እንግዲህ ዛሬ እንደሚወጡ ተስፋ አድርጋለሁኝ። መልካም ምሽት ብያለሁ።